አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቴሎም ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ይሁን እያልኩ ውድ ቤተሰቦች ምሳሌ ድራማ እጅግ በጣም አስተማሪና ተወዳጅ የሆነው ክፍል 164 እና 65 እንግዲህ ተጣምሮ እጅግ በጣም ድንቅ ነገሮችን ይዞ መጥቷል። ጭምቅ ያለው ማለት ነው። በጣም የሚገርመው ነገር ማህሌት እንግዲህ ከካሌብ ጋር ተጣምራ እየሰራች ባለችበት ወቅት ከዝና ላይ ተነጥላ እንግዲህ ዝና ለራሱ ማልሆን እንኳን እሷና በጣም በሚገርም ሁኔታ ካሌብ እንግዲህ ምድብል የሚባል እያለ እኔ በዚች ምድር ላይ ህይወቴ ሁሉ ምስቅልቅል ያለ ነው በማለት እንግዲህ እኔ 100% እንግዲህ የዝናን ቦታ ብትሰጠኝ እጅግ በጣም በቆጣጠረው የታሬን ቦታ ብታስለቅቅ ምን ይመስልሃል? በማለት እንግዲህ አንቺ ስለ ሰው ስራ ሳይሆን ስለ ራስሽ ብቻ ቢሆን የተሻለ ነው ስትባል ዋናው ስራ መድብልን መቆጣጠር ይሁን በማለት ራሷን ታስቀምጣለች። ማንኛውም መድብልን ብቻ አይደለም ሙሉ ቤተሰቦቹን ነው የምፈልገው በማለት እንግዲህ ቤታቸውን ለቀዋል። እውነቱን እኔ ልንገርህ ለሁሉም መሰረት ምሳሌ ስለሆነች ምሳሌ ነው የምንነጥቃቸው ማለት ጥያቄ ታቀርባለች። ሰርተሽ እንዴት ታሳይኝ ይፈልጋለሁ እናንተ ወር እንጂ ቁም ነገር ስትሰሩ አይቻይድ አላቅም ሲላት ካሌብ እንግዲህ ልክ እንደ ዝና አይደለሁም እኔ የተሻልኩና ድንቅ ነኝ፣ ስለዚህ የዝናን ቦታ እባክህ ስጠኝ ስትለው አግኝተሻል ሲላት በደስታ እንግዲህ ከፍታለች። ዝና ሳይሆን ቁም ነገር ነው እኔ የምፈልገው ብዙ ነገሮችን እቀማሻለሁ ይሄንን አስቢበት ሲላት ችግር የለም ተረድቻለሁ በማለት እንግዲህ ወይዘሮ ማህሌት ትዕዛዙን ትቀበላለች። አቶ ካሌብ እጅግ በጣም ተበሳጭቷል። ምክንያቱም የዝና ጥሩ ነገር ይሰራል ብሎ እንደጠበቀው ሳይሆን እሱ ለራሱ እስር ቤት መወርወር በጣም አበሳጭቶታል። ግን በጣም በሚገርም ሁኔታ ምሳሌን ለማገት እየተደረገ ያለው ድርጊት እጅግ በጣም አስቀያሚና አደናቂ ሆኗል። ምክንያቱም መሆን የሌለበት ነገሮች ይሆናል ሳይባል ማህሌት እየሰራች ያለችው ማለት ነው። ደላላው ደግሞ እንግዲህ በዚህ ጋር ዱብንቅ እያለ ከኤፍራታ ጋር የሚሰራው ስራ በጣም የሚገርም ሆኗል። ቶሎ ብሎ ፈጥኖ ሊበላ ሲል ስትደርስበት ሰፕራይዝ ሲላት የምን ቀለበት ነው ልደግመ ነው እንደ ስትለው ምሳ ሰርቻለሁኝ ነይ እንብላ ሲላት ቅጡን ያጣ ሰፕራይዝ በዛ ድጋሚ ቀለበት መቼም አይሆንም ስትለው ምሳ ነው በማለት ስራ ፍለጋ እኮ እጅግ በጣም ያልሄድኩበት ቦታ የለኝም ትላለች። ግን ደግሞ እኔ ተቀምጬ አንቺ ስራ ፍለጋ ተይ እንጂ ምን አሳስቦሽ ሲላት የአቅሜን እየለፋሁ ነው ምላስ ብቻው እየሮጥክ ነው በማለት እንግዲህ ወንድራት ቤት ስራ እንዳገኘችና አማራጭ ስላጣ ይዛ መስራት እንዳለባት ውሳኔዋ ደግሞ ቋሚ እንደሆነ ስትነግረው አይሆንም ይላል። እኔ እጅግ በጣም ርቦኛል ደግሞ እኮ ትንሽ ማሰብ ካለብህ እርጉዝ አይደለሁ እርጉዝ ስሆን ደግሞ በጣም ይርባል በማለት ልክ እንግዲህ የቲማቲም ቅጥቅጥ አስቀምጠህ ሰፕራይዝ ነው እንዲሁ ሰው ዶሮ ይሰራል በማለት እንግዲህ ለማንኛውም ሰፕራይዝ የማይባል ነገር ሰፕራይዝ አትበለኝ ስትለው እየረገጥሽ ነው ያለሽው አበዛሽው ቢዝም ብልሽ ይላታል። እህትሽን እኮ አይቻታለሁ ትልቅ ስራ እየሰራኝ ነው ሲላት አንተም ከሷ ስለማትሻል የሰው ገንዘብ ነው እናንተ የምትፈልጉት እንጂ ሰርታችሁ ማግኘት አይደለም ምን እያሰባችሁ ነው ስትለው እዚያ ሀገር እኮ ሰርቶ ያገኘ ሳይሆን ሰርቆ የበላ ነው እንግዲህ እያለፈለት ያለው ይላታል። ለማንኛውም እኔ ለውዝ ከማዞር ተነስቼ ፎቅ መቼም አልሰራም ይሄ ልታውቂ ይገባሻል ሲላት ደላላ ነኝ የተከበረ ሙያ መርዞ አይደለሁ ሲል ባክህ ያላስከበረህ በማለት እንግዲህ ትቀልድበታለች። ለማንኛውም ከመንገድ ላይ ነው እና ጸጥ ብለሽ ብትበይና ሆድሽን ብትሞይ የተሻለ ነው ሲላት ለማንኛውም እንደዚህ አላቅም ባክህ ርቦኛል ብለው እስኪ አይኔን ጨፍኝም ቢሆን ምን ላለሁ መርዞ አንተ የማታመጣው የለህ ትለዋለች። እንግዲህ አቶ መርዞ ዝም ብሎ እያየ ይጣፍጣል አይደል በጣም ይጣፍጠው ይላታል። ኦኬ ለማንኛውም አንተ እንደው ቁርጥማት ድፍት ያርገህ አባቴ አምላክ ትለዋለች። ለማንኛውም አሜን ሲላት ምንድን ነው ያልከው ትለዋለች። በጣም የሚገርመው ነገር ምን ጎሎት ነው ምን ስላለው ምን ይጎለዋል በልህ ያልተደረገበትን ብትነግረኝ የተሻለውን በማለት ወሬያቸውን ይቀጥላሉ።
ግን ደግሞ ኤፍራታ በጣም ተናዳለች። የኤፍራታ ነገር እንደዚህ ለሆነ እንደ መጨረሻ ትላለች። በጣም የሚገርመው ነገር ልክ እንዳንቺ ትክን ያለች ቲማቲም የሰራሁ ምን ላድርግ ብለሽ ነታል። እንደው ለማንኛውም ኤፍራታ በእርግማን እንደው ጨረሰችው ማለት ነው። ሞገሴና ሉሊ እንግዲህ ሉላዬ ቀለበት ሲያደርግላት የልጅነት ህልሜ ተሳክቷል፣ ደስ ብሎኛል ትለዋለች። አረ ወይኑ ነው መሰል እኔ ሞቃለኝ በማለት እንግዲህ የኔ ልዑል የኔ ንጉስ መች ይሁን እንግዲህ ተንበርክኮ ቀለበት የሚያደርግልኝ ብዬ የምጠብቅበት ቀን ነበር። ለዚህም ደስ ብሎኛል ስትል እንደምታደርገው ምንም እንትን አይደለም፣ ሀሳብ አይገባኝም። ምክንያቱም እንግዲህ ከነብሩክ ተከትለን እንደምንጋባ በማለት ሲያስቡ ወይስ በአንድ እናደርገው ሰርጉን በማለት ሀሳብና ሂሳብ ሲሰሩ ኧረ በጣም አቀረብከው ትላለች። ሆ ለማንኛውም እየቀለድኩሽ ነው እንጂ እኔ በሰው ሰርግ ላይማ ተዳልቤ አንዳረም። ባክሽ መንገድ አዘግቼ በጣም ድል ባለ ሰርግ ነው በማለት እንግዲህ ትንሽ ለድምቀት ነው በማለት ይቀልዳል። ሉላዬ እንግዲህ ወደ ቤታችን ብንገባ ደስ ይለኛል በማለት ታግሰን ገንዘቡ በእጃችን ስለሆነ ቤቱን መግዛት እንችላለን በማለት ሞቅ ያረጋታል። ለማንኛውም ሉላዬ እኔ የምፈልገው ደስ ብሎኝ ከአንተ ጋር መኖር ነው በማለት እንግዲህ ከከተማም ሆነ ከሀገር ወጣ ብለን ፏፈታ ማለት ግድ ይለናል በማለት እንግዲህ ለደስታሽማ ሁሌ እንድትደሰች ነው የምፈልገው ሁሉንም ነገር በአንድ። ለማንኛውም በጣም ደስ የሚል ጊዜ እንደምናሳልፍ ተስፋ እናደርጋለን በማለት ደስታቸውን ያጣጣሙ ነው እንግዲህ ሞገስና ሉላና ሞገሴን ከዛ ከክፉ ቀን አውጥቶ እንግዲህ እዚህ ያደረሳቸው የፍቅር አምላክ እንግዲህ እነ ብሩኬ እና ቅድስቴ እንደሚጋቡ በቅርብ ተስፋ እናደርጋለን። መድብሌ ደግሞ በጭንቀት ተውጧል። በቀኑ በጠራራው ፀሐይ ምን ሆነ ነው ግን የተበሳጨ ይመስላል እንዲሁ ሲለው፣ ለማንኛውም ማለት ሲለው እንግዲህ ይቺ ማህሌት የምትባል እንግዲህ የተረገመች እያለች ምንም አይነት ሰላም አይገኝ በማለት የተረገመች ምን አደረገች ማወቅ ፈለግኩ ጓጓ ይለዋል። ግን ደግሞ እኔ አንድ ነገር ስነግርህ ብላ መናገር ባይጠበቅብኝም ግን ልንገርህ አሁን ብላ እንግዲህ በምሳሌ ህይወት ላይ መታብናለች ይለዋል። ምን እየረክ ነው? ስለ ልጅ እኮ ነው እያወራህ ያለኸው፣ እውነቱን ንገረኝ ይለዋል ብሩኬ። እዚህ ጋር ደግሞ እንግዲህ የካሌብ አንዱ ሰራተኛ ታረቀኝ ተብዬው ፎቶ አምጣ ብሎት ነበር እና ያንን ፎቶ ሲያመጣለት ዞርባቤል ይለዋል። ማለት ምን እያልክ ነው ስለው፣ እንግዲህ የሰጠሁት ስም ነው። ቆራጥነቱንና ጀግንነቱን በጣም የምወድለት ነበር፣ ግን ደግሞ ከድቶኛል። ለማንኛውም ድፍረቱን አስበዋል ይለዋል። ለማንኛውም ሆን ብሎ ነው እንደዚህ የሰራው፣ ለማንኛውም ማረጋግጫለሁ ሲለው፣ ምን እንጠብቃለን ሲለው፣ እንግዲህ ለጊዜው ቢጠበቅም አይቀርለትም በማለት እንግዲህ እዚህ ያምጣልኝ አላለውም ብሎ ለማንኛውም ካሌብ ተብዬው እጅግ በጣም የሚገርም ነው። ሌላም አጀንዳ ሲያመጣ ካሌብ እንግዲህ ስለ ጠበቃው ይሆናል። ጠበቃው እጅግ በጣም የተንሳሳና ስርክርክ የሆነ ጠንቀቅ ያላለ ነው በማለት እንግዲህ ለተላላኪው እንግዲህ ካሌብ መልእክትን ያስቀምጣል። እጅግ በጣም የሚገርመው ነገር ማለት ነው። የብስጭቱ የተነሳ እንግዲህ ወደ ሰርግ ብቻ አተኩር ይለዋል መድብል። በይስ እንድትጸጸት ሳይሆን እንድትጠነቀቅ ብቻ ነው የነገርኩህ። እናንተ ብቻ ይህን ነገር የምናውቀው መስማትም የሌለባቸው ብዙ ሰዎች አሉ ሲለው፣ ይሄ ሁሉ ሚስጥር ታደርግ የፈለግከው ለምንድን ነው ሲለው፣ በራሴ መጨረስና ማድረግ ስለምፈልግ ነው። ታምነኝ ስለነበረ አመኔታዬን ሲለው፣ እንግዲህ ያንተን ሳላምን ማን ላምን ትፈልጋለህ ሲለው፣ ሁሉንም ተው ስለ ማህሌት እኔ ጋ ብቻ ይለዋል። በዚህ መካከል ድንገት ስልኩ ጮሆ የመድብል አንተንም ሆነ እንግዲህ ጠበቃውን እንዳመጣለት ነግሮኛል ካሌብ ሲለው፣ ማለት ምን ለማለት ፈልገህ ነው ሲለው፣ እንግዲህ አይ እንደዛ ብሎኛል፣ ለማንኛውም ክፍያው በማለት እንግዲህ ጠበቃው ምንም መደራደሪያ የለውም በሚልበት ሰዓት ወይዘሮ ማህሌት እያጠናች ነው ያለችው።
እንትን ያክልም እንግዲህ ጀግና ባልሆን ለካሌብ ግን ትንሽ ጀግና መባል እፈልጋለሁ በማለት ስለ ገንዘብ እንጂ ስለ ጀግንነቱ አይደለም በማለት እያለ እንግዲህ እዚህ ጋር ማህሌት ተብዬዋ እያጠናች ትገኛለች። ተሪ እባክህ እኔ እጥፍ ስለምከፍልህ ይሄንን አታደርገውም ማለት ለጠበቃው ግን እነዚህን ነገሮች በሙሉ ብትነግረው እናንተንም ያበቃልን በማለት ያለበትን ቦታ ደውዬ ልንገረው በማለት መድብል እንግዲህ ወደ ጠበቃው ደግሞ የጠበቃው ስልክ በአጋጣሚ ሆኖ አይሰራም። አሁንም ድገምለት፣ ይሄን ያክል ግን ያስጨነቀ ምን ቢነግረህ ነው ሲለው፣ ለማንኛውም ካሌብ እጅ ከገባ ጠበቃው ችግር ያደርስበታል። ለማንኛውም ጥንቃቄ ያስፈልገናል ለምንሰራው ስራ ሁሉ እያለ እንግዲህ ይላል መድብሌ። ውድ ቤተሰቦቼ እጅግ በጣም ይገርማል፣ ያሳዝናል። ማህሌት ደግሞ እየተሽሎከለከች ልክ እንደ ሻሽሊት ነገር ማዳመጥ ብቻ ሆኗል ስራዋ። ምክንያቱም ስለሚጠቅማት ከገንዘብና ከገንዘብ ብቻ የተገዛች እስስት አይደለች። ውድ ቤተሰብ እንግዲህ ምሳሌ ድራማ እጅግ በጣም ብዙ ነገሮችን ያስተምራል። በነገራችን ላይ በጓደኛ ላይ እንዲሁም በቤተሰብ ላይ በልጆች ላይ የሚደርሱ ድርጊቶችን ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ውድ ሀገሬ ልጆች ሰላማችሁ ብዝት ተረፍ ይበል። ኮሜንት አድርጉ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ